ከእግዚአብሔር የተወለደ ሁሉ ዓለምን ያሸንፋል። ዓለምንም የሚያሸንፈው እምነታችን ነው። ኢየሱስ የእግዚአብሔር ልጅ እንደሆነ ከሚያምን በቀር ዓለምን የሚያሸንፈው ማን ነው ብሎ ጥያቄ አድርጎበታል። ክቡራን በእግዚአብሔር የተወደዳችሁ የልዑል እግዚአብሔር ቤተሰቦች በኃያሉ በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ ስም እንደምን ዋላችሁ? የጌታችን የኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። አሁን የእግዚአብሔርን ቃል ላገለግላችሁ መጥቻለሁ። ተከታተሉኝ። አንደኛ ዮሐንስ ምዕራፍ 5 ቁጥር 4 ላይ እንዲህ ይናገራል የእግዚአብሔር ቃል። ከእግዚአብሔር የተወለደ ሁሉ ዓለምን ያሸንፋል፣ ሰይጣንን ያሸንፋል፣ ጨለማን ያሸንፋል፣ እርግማንን ያሸንፋል፣ ድህነትን ያሸንፋል፣ ድግምትን ያሸንፋል፣ የበሽታን ጉልበት ያሸንፋል። ከማን የተወለደ? ከእግዚአብሔር የተወለደ ሁሉ ዓለምን ያሸንፋል። ውሸትን ያሸንፋል፣ ቅናትን ያሸንፋል፣ ምቀኝነትን ያሸንፋል፣ መተተኝነትን ያሸንፋል፣ ዓለማዊ ምኞትንና ኃጢአተኝነትን ያሸንፋል። ከእግዚአብሔር የተወለደ አንደኛ ዮሐንስ ምዕራፍ 5 ቁጥር 4። ክቡራን ተመልካቾቻችን፣ የልዑል እግዚአብሔር ቤተሰቦች እወዳችኋለሁ። በዩቱብ ቻናል እየገባችሁ ቆሞስ አባ ተዋሕዶ ሃይማኖት የሚለውን ሰርች አድርጉና ሰብስክራይብ እንድታደርጉልኝ፣ እንዲሁም አምስት ደቂቃ ቪዲዮዎችን እንድትከታተሉ እንድታዩ በጌታ ፍቅር እጠይቃችኋለሁ። ይህንን የምታደርጉ ወንድሞችና እህቶች ዘመናችሁ ይባረክ፣ አገልግሎታችሁ ይባረክ፣ ጤናችሁ ይባረክ፣ ዘመናችሁ ይባረክ፣ ትዳራችሁ ይባረክ፣ የእጃችሁ ሥራ ይባረክላችሁ፣ ሰላማችሁ ይባረክላችሁ። እሺ፣ ወደ ጀመርኩት የትምህርት ርዕስ ልግባ። ከእግዚአብሔር የተወለደ ሁሉ ዓለምን ያሸንፋል። ደስ አይልም? ዓለምንም የሚያሸንፈው እምነታችን ነው። ሰይጣንን የሚያሸንፈው እምነታችን ነው። ኢየሱስ የእግዚአብሔር ልጅ እንደሆነ ከሚያምን በቀር ዓለምን የሚያሸንፈው ማን ነው? ሰይጣንን የሚያሸንፈው ማን ነው? ስለዚህ ማመን ያዋጣል። ማመን በጣም ያዋጣል። የማይሰራ እምነት የሞተ ነው። ለምሳሌ ኢየሱስ ክርስቶስን እንደምናምን 100% እናውቃለን። ግን ሰዎች 3 አይነት አለማመኖችን አያውቁም። 3 አይነት ያለማመን መንገድ አለ። 3 አይነት ያለማመን መንገድ አለ። አንደኛው ያለማመን መንገድ በእውቀት ማጣት ምክንያት ነው። ሁለተኛው ያለማመን ምክንያት ወይም መንገድ በክህደት ትምህርት ምክንያት ነው። ሦስተኛው ያለማመን ምክንያት በተፈጥሮ ማንነታችን እንዳናምን እምነታችን እንዳይሰራ ተገድቧል። ስለዚህ ሰው ሁሉ ሲጠይቁት ኢየሱስ ክርስቶስን በደንብ ነው ማምነው ይላል። በጣም ጥሩ። እስኪ እምነትህን በሥራ አሳየኝ ስትሉት አያሳያችሁም። ኢየሱስ ደግሞ ለሚያምኑትም እነዚህ ምልክቶች ይከተሏቸዋል። አንደኛ በስሜ አጋንንትን ያወጣሉ፣ ሁለተኛ በአዲስ ቋንቋ ይናገራሉ፣ ሦስተኛ እባቦችን ይይዛሉ፣ የሚገድልም ነገር ቢጠጡ እንኳን አይጎዳቸውም።
4ኛ ወይም 5ኛ እጆቻቸውን በድዌዎች ላይ ይጭናሉ፣ ድዌዎችም ይፈወሳሉ። አሁን ይሄ መስፈርት አድርጎ ያቀረበው ለሚያምኑ ነው። የማያምን ሰውስ የእግዚአብሔር ቁጣ ይኖርበታል እንጂ ሕይወትን አያይም፣ የእግዚአብሔርን ክብር አያይም። ክብሩ ለእናንተ ለምታምኑት ነው። ብታምኝስ የእግዚአብሔርን ክብር እንድታይ አልነገርሁሽምን? ብታምኝስ ብታምንስ እርሰው ቢያምኑስ የእግዚአብሔርን ክብር እንዲያዩ አልነገርሁትምን ሊል ይችላል የእግዚአብሔር ቃል። ስለዚህ ከእግዚአብሔር የተወለደ ሁሉ ከእግዚአብሔር የተወለደው ምናችን ነው? መንፈሳችን ነው። ክርስቶስ ነው ብሎ በኢየሱስ የሚያምን ሁሉ ከማን ተወልዷል? ከእግዚአብሔር ተወልዷል። ከእግዚአብሔር ለመወለድ ክርስቶስ ነው ብሎ በኢየሱስ ማመን ይጠበቅብሃል። የእግዚአብሔር ልጅ ለመሆን ክርስቶስ ነው ብለህ በኢየሱስ ማመን ይጠበቅብሃል። በሰማያዊ ስፍራ ለመቀመጥ ከአብና ከወልድ ጋር ኅብረት ለማድረግ ክርስቶስ ነው ብለህ በኢየሱስ ማመን ይጠበቅብሃል። ከማንኛውም አጋንንታዊ በሽታዎች ነፃ ለመውጣት በኢየሱስ ክርስቶስ ማመን ይጠበቅብሃል። የሕይወት ውሃ ወንዝ ባንተ ላይ እንዲፈልቅ ክርስቶስ ነው ብለህ በኢየሱስ ክርስቶስ ማመን ይጠበቅብሃል። በመንፈስ ቅዱስ ኃይል ለመጠመቅ በመንፈስ ቅዱስ ኃይል ለመሞላት ክርስቶስ ነው ብለህ በኢየሱስ ክርስቶስ ማመን ይጠበቅብሃል። በእኔ የሚያምን የሕይወት ውሃ ወንዝ ከሆዱ ይፈልቃል። እሺ፣ በኢየሱስ ባታምንስ ምን ይፈጠራል? ምንም ወፍ የለም፣ ወፍ የለም። እንደ ማንኛውም ሃይማኖተኛ ሰው ነው የምትሆነው። ካላመንህ ምንም የሚፈጠር ነገር የለም። ከነበሽታህ ትኖራታለህ፣ ከነበሽታ ትኖራታለህ። ከነ ችግርህ የኔማ እድል ፋንታዬ ነው እያልክ ትኖራታለህ። መጽሐፉ ደግሞ እያለ ያለው ለሚያምኑትም እነዚህ ምልክቶች ይከተሏቸዋል። ለሚያምን ሰው መርገም ይከተላል አይልም፣ ምልክቶች ይከተሏቸዋል። ሞገስ ይከተልሃል፣ በረከት ይከተልሃል፣ ሰላም ይከተልሃል፣ ጤንነት ይከተልሃል። አንተ ሰላም ደስታ ይከተልሃል። አንተ ፊትህ ያስፈራል። አንተ ስታምን ነው ነው ምልህ። ካላመንህ ምንም አይነት ጠብታ ካፊያ የለም አልኩህ። ስለዚህ ከእግዚአብሔር የተወለደ ሁሉ ዓለምን ያሸንፋል። በኮሜንት ላይ ጻፏ ታዲያ ከእግዚአብሔር ተወልጃለሁና አሸናፊ ነኝ እያላችሁ። ሐዋርያው ጳውሎስ በዚህ ሁሉ ግን በወደደን በእርሱ ከአሸናፊዎች እንበልጣለን። ከአሸናፊዎች አሸናፊዎች የተባሉት ወደ ኤፌሶን ሰዎች ምዕራፍ 6 ቁጥር 12 ጀምሮ ያሉት አለቆች፣ ስልጣናት የሚባሉት እርኩሳን መናፍስት ናቸው። ከነዚህ ሁሉ እንበልጣለን ማለት ነው። ስለዚህ ዓለምን የሚያሸንፈው እምነታችን ነው። በሽታዎችን ነቃቅሎ የሚጥል እምነታችን ነው። ተራራው የሚታዘዝልህ በእምነትህ ነው። ኢየሱስ እንደ እምነትህ ይሁንልህ፣ እንደ እምነትሽ ይሁንልሽ ነው ያለው። ታምናለህ፣ ምልክት ይከተላል። አይ አላምንም አንተ እመንልኝ ካልህ አይሰራም። የእግዚአብሔር ቃል አካል የሚለብሰው የእግዚአብሔር ቃል የሚሰራው በልብህ አምነህ በአፍህ ስትናገር ነው። ስለዚህ ታዲያ ፎሎ አድርጉኛ፣ ፎሎ አድርጉ፣ ሰብስክራይብ አድርጉ። በዩቱብ ቻናል እየገባችሁ ከእግዚአብሔር የተወለደ ሁሉ ዓለምን ያሸንፋል። 1 ዮሐንስ ምዕራፍ 5 ቁጥር 4። አየህ፣ ጥበብ ፍልስፍና ያለው አይደለም የሚያሸንፍ። ዳግም የተወለደው መንፈስህ አሸናፊ ነው። ዳግም የተወለደው መንፈስህ የእግዚአብሔር ጽድቅ ነው። ዳግም የተወለደው መንፈስህ ከእግዚአብሔር ጋር ኅብረት ያደርጋል። አዲስ ፍጥረት ነህ። ተባረኩ።